ቤተክርስቲያን ስንመጣ በጣም ውድ ነገር የምናገኝበት ቦታ፣ በጣም ውድ መሆናችንን የምናውቅበት ቦታ፣ ከእግዚአብሔር ሐሳብ የምንሰማበት ቦታ ነው። ስለዚህ እዚህ ከመጣችሁ እዚህ ከኋላችን ያበራነው መስቀል ጌጥ አይደለም፣ ዲኮሬሽን አይደለም። ይሄንን ጉባኤ ወይም የና አዳራሽ ለማስጌጥ የሰራነው ሳይሆን ለማስታወስ የሰቀልነው ምልክት ነው። ስለዚህ በዚህ መስቀል ዙሪያ ነው ቆይታ የምናደርገው። እንደ ክርስቲያን እንደ እግዚአብሔር ልጆች በእግዚአብሔር ቤትና በእግዚአብሔር ፊት ስንኖር ክርስትናችን ምንድነው? በህይወት አሁን እኛ ሰዎች ደስ የሚላቸውን ብለን ከተሰጠን ወይም እኔ ከተሰጠኝ ስራ ውጪ ሊሰራ በፍጹም አልችልም። ስለዚህ እኔ እዚህ ቦታ ላይ ያለሁትኝ እግዚአብሔር በክርስቶስ ኢየሱስ አማካኝነት በመስቀል ላይ ስለሰራው ስራ ልናገር ነው። እግዚአብሔር በክርስቶስ ኢየሱስ አማካኝነት መስቀል ላይ ምንድነው ያደረገው? መስቀሉ ላይ ምንድነው ለኛ የሆነው? ስለዚህ የመስቀሉ ህይወት ትርጉም፣ የመስቀሉ ህይወት ምን እንደሚመስል ነው አውማዋራው። ስለዚህ ሌላ እናንተን ለማስደሰት ተብሎ ይሄን መስቀል ለጌጥ ሰቅለ ነው እሱን ሸፍነን ሌላ ትዕይንት፣ ሌላ ትሪክ፣ ሌላ ቲያትር አይሰራም። እግዚአብሔር በክርስቶስ ኢየሱስ የዛሬ 2000 ዓመት ገደማ አንድ በጣም የሚገርም አይነት ተአምራት አድርጎ ከድንግል ሴት ጸንሳ እንዲወለድ አድርጎት ለ33 ዓመት በምድር ላይ እንዲመላለስ የተደረገውና በመጨረሻም በቀራንዮ መስቀል ላይ ጎልጎታ ተራራ ላይ የራሱ መስቀል ተሸክሞ በሁለት ወንበዴዎች መካከል የተሰቀለው ስለኛ ኃጢአት በደል ደሙን ያፈሰሰውና ሕይወቱን በፈቃዱ የሰጠውን ያንን ክርስቶስ ነው የምንነጋገረው። ምክንያቱም ቤተክርስቲያን የሱ ስለሆነች እሱን ስለሆነ ሰርቭ ለማድረግ የተቀመጠ ነው። ስለዚህ በዚህ እግዚአብሔር ፊት የመስቀሉ ህይወት የሚለውን ነገር ነው የምንነጋገረው። ለምንድን ነው ዛሬ ይሄን ያነሳሁት መሰላችሁ? በጣም ብዙ ሰው በተለይ ነባሮች የመስቀሉን ህይወት ጥለውት ሌላ የጥረት ህይወት ቀጥለዋል። ይሄ በየጊዜው ሪፍሬሽ ካልተደረገ ለካ ሰው ሊጥለውና ከሰው እጅ ሊጠፋ የሚችል ከሰው ልቦናና አእምሮ ሊጠፋ የሚችል በጣም ወሳኝ እውነት ነው። ይህ የመስቀሉ ህይወት ሊጠፋ አይገባም። ሊጠፋ አይደለም ሊደበዝዝ አይገባም። የመስቀሉ ህይወት ነው የኛ ህልውና። ያ የመስቀሉ ህይወት ምንድነው የሚል ነገር ነው ማነሳው። መጽሐፍ ቅዱስ ብዙ ጥቅስ ዛሬ ሰጣችኋለሁ፣ ብትጽፉ በጣም ደስ ይለኛል። የተወሰኑ ፖይንቶችን እንነጋገራለን ስለ መስቀሉ ህይወት። መጽሐፍ ቅዱስ በገላትያ መልእክት ላይ ሐዋርያ ጳውሎስ ምዕራፍ 2 ቁጥር 20 ላይ በጣም የሚገርም ነገር ይናገራል። ገላትያ 2:20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝ ስለ እኔ ራሱን በሰጠ በእግዚአብሔር ልጅ ላይ ባለ እምነት ነው የምኖረው ይላል። አይገርማችሁም? ለካ መስቀል ምንድን ነው ሲባል የተሰቀልንበት ነው ከክርስቶስ ጋር። ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ። በቃ ይኸውላችሁ ቤተክርስቲያን ወጣችሁ ቁጭ ስትሉ ሁልጊዜ አስታውሱት፣ እናንተ ከክርስቶስ ጋር ተሰቅላችኋል። በቃ ክርስቶስ ተሰቀለ ብለን እንደ ቲያትር አይተነው እኛ እየተሯሯጠን እንድንኖር ሳይሆን ክርስቶስ ተሰቀለ ስንል እኔም አብሬ ምን አድርጌያለሁ? ተሰቅያለሁ። ታዲያ አሁን እኔ የምኖረው ኑሮ የኔ አይደለም። ይሄ የምኖረው ኑሮ ሕያው ሆኜ ከዚህ በኋላ እኔ አልኖርም። ለምን? ተሰቅያለሁና። የምኖረው የትኛውን ነው? እኔ የምኖረው ኑሮ አሁን ሌላ ነው። አሁን በሥጋ የምኖርበት በወደደኝ የምኖረው በወደደኝ ስለ እኔ ራሱን በሰጠ በእግዚአብሔር ልጅ ላይ ባለ እምነት ነው። ከዚህ በኋላ ልክ ጌታ ኢየሱስን የሕይወታችሁ ጌታ ካደረጋችሁበት ቀን ጀምሮ እናንተ የላችሁም። የምትኖሩት ከክርስቶስ የተቀበላችሁት ሕይወት ነው። ቅድም ፓፕ የዘመረውን ዝም ብዬ አይደለም ኢየሱስ ኢየሱስ የምለው በቀንም በሌሊት ሁል ጊዜ ኢየሱስ የምንልበት ምክንያት ኑሯችን ስለሆነ ነው። ከዚህ በኋላ የምትኖሩት ኑሮ ክርስቶስ ኢየሱስ እንደተሰቀለ ካመናችሁ እናንተም ተሰቅላችኋል። አሁን በሥጋ ምንድነው መኖረው? እርሱ የሰጠኝን ሕይወት ነው መኖረው ብለን የምንይዘው ሕይወት ነው። ሮሜ 6:6 ከእንግዲህ ወዲህ አንዴ ከሱ ጋር ከሞትን በኋላ ክርስቶስ እንደተሰቀለ ካመንን እኛ እንደተሰቀልን ካመንን እንደሱ አይደል? የጥምቀት ሥርዓት እኮ አንዱ እሱ ነው አይደል? ጥምቀት እኮ ከክርስቶስ ኢየሱስ ጋር ምን አድርጌያለሁ ብለን ምን መሰክርበት ነው።
የቀብር ስርዓት እኮ ነው። ጥምቀት እኮ የቀብር ስርዓት ነው። ጥምቀት እኮ ሻወር አይደለም። የክርስትና ሻወር የሚወስድበት እኮ አይደለም። ጥምቀት ማለት የደህንነት ትምህርት እኮ በትክክል ከተማራችሁ የደህንነት ትምህርት እኮ በቃ ለሞት ነው የሚያዘጋ። በቃ ከዚህ በኋላ አንተ አትኖርም። ገብቶሃል? አዎ። በቃ አሁን ከሱ ጋር ለመሞት ሬዲ ነህ ወይ? አዎ ገብቶኛል። አብሬ ሞታለሁ ስትል ትመጣለህ። ከዛሬ ጀምሮ ለዓለም፣ ለሰይጣን፣ ለስጋ ሞታል። ከዚህ በኋላ ከክርስቶስ ኢየሱስ ጋር ከሞቱ ጋር ተባብረሃል ነው እኮ። ቡጭርቅ አድርገን ስናወጣ እኮ ትንሣኤ ለብሰህ ለክርስቶስ ለመኖር መውጣት ነው፣ ሻወር አይደል። ስለዚህ እንደ ሞትን ነው መጽሐፍ የሚያውቀው። ክርስቲያን ስንሆን እንደ ሞትን ነው የእግዚአብሔር ቃል የሚያውቀው። 6:6 እንደዚህ ይላል፣ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። መስቀሉን ስናየው አሮጌው ሰውዬ ከክርስቶስ ጋር እንደተሰቀለ እናውቃለን። የመስቀል ሕይወት ይሄ ነው። የመስቀል ሕይወት ምንድነው? መስቀል የሞትንበት እንደሆነ የምናውቅበት ነው። እኛ መኖር ያበቃንበት፣ እኛ አሮጌው ሰው የተሰቀለበት መድረክ ነው። ይገርም። እናውቃለን። የሞተስ ከኃጢአቱ ጸድቋልን። የመስቀሉ ሕይወት ትንሣኤን ነው የሚያለብሰን። አንደኛ ትንሣኤ የሚሰጠን የመስቀል ሕይወት ምንድን ነው ካላችሁ መታችሁ ቁጭ ስትሉ ልክ መስቀል ስታዩ የትንሣኤ ሕይወት ተጎናጽፋችሁ ትንሣኤ እንዳገኘን። ትንሣኤ ወደፊት ገና ትሞተን ስንነሳ በአየር ስንነጠቅ የምናውቀው አይደለም። ከክርስቶስ ጋር መሰቀላችንን ስናምን የሚገኝ ሕይወት ነው። የለበስነው የትንሣኤ የተሰጠን የትንሣኤ ሕይወት ነው። እኛ ውስጥ የገባው ሕይወት የትንሣኤ ሕይወት ነው። ከክርስቶስ ጋር ተሰቅለናል። እስቲ ከክርስቶስ ጋር ተሰቅያለሁ በሉ። አሮጌው ሰው እዛ አልቆለታል። አዲስ የትንሣኤ ሕይወትን የወሰድንበት። ስለ መስቀል ስናስብ የሞት መንገድ ነው። የኛን ያንን ጨካኝ ሞት፣ አስፈሪውን ሞት ክርስቶስ ወሰደው። ክርስቶስ ወሰደው። ለዚህ ነው ኤፌሶን ጻፊ ሐዋርያው ጳውሎስ በኃጢአታችሁና በደላችሁ ሙታን ነበራችሁ፣ ነገር ግን ይላል ሙታን ነበራችሁ። አሁን በማይታዘዙ ልጆች ላይ የሚሰራው አለቃ ነበር የምትመላለሱት። የሥጋችሁን የልቦናችሁ ነገር ግን አይደለ ከፍጥረታችሁ ቁጣ ልጆች ነበራችሁ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ምን ሰጠን? ልክ ክርስቶስን መስቀል ላይ ሲሰጠን አብሮ ምን ሰጠን? ሕይወት። ልክ ክርስቶስን ስናገኝ የሆነው ነገር ከሞት ወደ ሕይወት ነው የመጣን። ይሄ ብቻ አይደለም። አሮጌው ሰዋችን ሞተ፣ የትንሣኤ ሕይወት ተሰጠን። ይሄ እኮ ነው ሕይወቱ። የመስቀል እኮ ሕይወት ይሄ ነው። የመስቀሉ ትሩፋት እኮ ይሄ ነው። የትንሣኤ ሕይወት እኮ ነው የሰጠን። ሞትን አስፈሪነቱን እኮ ሻረልን እኮ። አሁን እኮ በጣም የሚያስፈራው ድሮ የምንፈራው ድሮም ጨለማ አይናችን ስንጨፍን የምንፈራው ስናስብ የምንፈራው ስለ ሞት ስናስብ የምንጨነቅበት የሚያስጨንቀው ያዘግናኙ የእግዚአብሔር ቁጣ ያለበት ፍርሃት የሌለበት የሚያስፈራው እኮ ሞት እኮ ተሻረ። የሚያስፈራውን ሞት፣ የሚያሸማቅቀውን ሞት፣ የሚዘገንነውን ሞት ስናስበው የምንፈራውን ሞት እኮ ነው ኢየሱስ በመስቀል ላይ የወሰደው። ስለዚህ ለክርስቲያኖች አሁን ወደፊት የሚመጣው ሞት አስፈሪ መሆኑ ቀርቷል። አስፈሪውን ሞት ኢየሱስ ወስዶታል። የተሰጠን የትንሣኤ ሕይወት ነው። አስፈሪ ሞት የለብሽም። አስፈሪ ሞት የለብህም። ማን ሞቶታል? እሱን ክርስቶስ ሞቷል። እስቲ ክርስቶስ ለኔ ሞቷል የሚል ሰው ካለ አሜን ይበለኝ። ክርስቶስ እኮ ለአንተ ሲሞት ያንን አስፈሪ ያ ሰማይና ምድር የጨለሙበት ያ በጣም ዘግናኙን ያ በጣም መራራውን ያ በጣም አስፈሪውን ጌቴሰማኒ ላይ ኢየሱስን የደም ላብ እንዲያንጠባጥብ ያደረገው አስጨናቂውን ሞት ኢየሱስ በመስቀል ወሰደው። የማንን? የኔ ያንቺ። የመስቀል ሕይወት ትንሣኤ ያለው ነው። አሜን። መስቀሉን ሕይወት ስታስቡ ትንሣኤ ተቀብያለሁ። አሜን። እስቲ ትንሣኤ ተቀብያለሁ በሉ። ለዚህ ነው ክርስቲያና በዚህ ቃል ተጽናኑ። በጌታ የሚያምኑ አማኞች ቢሞቱ ከክርስቶስ ጋር ተመልሰው ምን ያደርጋሉ ነው የሚል? ይነሳሉ። አሁን አንቀላፉ ነው የሚባለው። ሞቱ ተወሰደ። አስፈሪ ሞት ተወስዷል።
አሁን ለክርስትና ሞት የሚባለው እንቅልፍ ሆኖ ቁጭ አለ። ክብር ለኢየሱስ ይሁን። ሞት አሁን ለኛ አስፈሪ መሆኑ ቀርቶ ለምን ስትሉ መስቀል ነው፣ የትንሣኤ ህይወት ነው የተቀበልነው። አሮጌው ሰው ኦልሬዲ ከክርስቶስ ጋር ተሰቅሏል ብለን አመን። የጌታ ስም የተባረከ ይሁን። ይሄንን እንግዲህ ያስፈልጋል። ለዚህ ነው ቆላስይስ ምዕራፍ 3 በጣም ወደው የመጽሐፍ ቅዱስ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይልና ሞታችኋል። ሞታችኋል እንግዲህ ህይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተ ደግሞ በክብር ከእርሱ ጋር ትገለጣላችሁ ይላል ቆላስይስ 3 ከ1-3። ይሄም የሆነው ግን ከክርስቶስ ጋር ከተነሳችሁ። ከክርስቶስ ጋር ለመነሳት ምንድነው የሚያስፈልገው ፓስተር ችሌ? ከእርሱ ጋር መሞት። የሚነሳው ማን ነው? የሞተ። የትንሣኤ ባለቤት ማን ነው? የሞተ። መሞቱን ያመነ። ትንሣኤ የሚገባው ለማን ነው? ለሞተ። አይ አልሞትም ብሎ ነፍሱን ሊያድን የሚወዳትስ እሱ ያጠፋታል። ስለ ጌታ ነፍሱን አሳልፎ የሚሰጥት እሱ ያገኛታል። ትንሣኤ ያለው ሞት ውስጥ። ስለዚህ ዛሬ አሮጌውን ሰው አሳልፎ መስጠትን የመሰለ ደህንነት የለም። ስለዚህ የመስቀሉ ህይወት ትንሣኤን ያጎናጽፈናል። ክርስቶስ ከተነሳችሁ አምናችሁ ከሆነ እሱ ባለበት በላይ ያለውን አስቡ እንጂ በምድር ያለውን አይደለም። አሮጌው ሰውማ በምድር ያለውን ነው የሚያስበው። አዲሱ ሰውስ በሰማይ ያለው። አዲሱ ሰው የትኛውን ነው የሚያስበው? የማይታየውን ነው የሚያስበው። አዲሱ ሰው የሚፈልገው ምንድን ነው? የማይታየውን መንፈሳዊውን። አሮጌው ሰውስ የሚታየውን የሚነካውን የሚዳሰሰውን። አዲሱ ሰው በሰማይ ያለውን የዘላለሙን። ክብር ለእግዚአብሔር ይሁን። ይህ እኮ ነው መጽሐፍ ቅዱስ የሚያስተምረው። ሁለተኛው የመስቀል ህይወት ከእግዚአብሔር ጋር እንድንሆን ያስችለናል። የመስቀል ህይወት ኑሯችንን ከእግዚአብሔር ጋር እንድናደርግ ይረዳናል። ለምን ምንም የለንማ ያለኝ እሱ ብቻ ነው ስንል የምር ነው የሚሆነው። እግዚአብሔር ከሆኑ ነገሮች ጋር ምንደረድረው አይሆንም። ብቸኛ አምላክ ብቻውን ህይወታችን ገዢ፣ ብቻውን የህይወታችን ባለቤት ይሆናል። ስለዚህ የመስቀል ህይወት ምንድነው የሚሰጠን? ከእግዚአብሔር ጋር እንድንሆን ያስችለናል። በቃ ከእግዚአብሔር ጋር ኑሮዬ ከእሱ ጋር ብቻ ነው የሚል ሰው ካገኛችሁ እሱ ነው። አለኝ የምለው መመካበት እኔ እሱ ብቻ ነው ሲል ካገኛችሁ እሱ። ኑሮ ከእግዚአብሔር ጋር ነው። ኑሮአችሁ ከዚህ ሰዓት ጀምሮ በህይወታችሁ ዘመን ሁሉ የምትኖሩት ኑሮ ከእግዚአብሔር ጋር እንዲሆን የምትፈልጉ ስንቶች ናችሁ? ኑሮአችሁ አልገባችሁም? ኑሮአችሁ ከእግዚአብሔር ጋር እንድትሆን እኔ በጣም ነው የምፈልገው። ሰምታችሁኛል አይደል? ኑሮአችሁ ያልኩት የትኛው ኑሮ? የዝቅታ ኑሮአችሁ ከጌታ ጋር፣ የከፍታ ኑሮአችሁ ከጌታ ጋር። ብዙ ሰው የዝቅታ ኑሮ ላይ ከጌታ ጋር መኖር ይፈልጋል፣ ከፍታ ላይ ግን አይፈልገውም። እኔ ኑሮአችሁን ነው ያልኩት። የትኛውም የህይወታችሁ ኑሮ ከእርሱ ጋር እንድትሆኑ የምትፈልጉ ከሆነ የመስቀሉን ህይወት ያዙት። ከፋም ለማም ከፍታም ሆነ ዝቅታ ከእሱ ጋር እንደሆነ እናምናለን። የመስቀሉ ህይወት ኑሯችንን ከእሱ ጋር ያደርገዋል። ዳዊት እንደጸለየው ማለት ነው። መዝሙር ታስታውሳላችሁ 27 እግዚአብሔርን አንዲት ነገር ለምነዋለሁ አይደል? አንዲት ነገር ለምነዋለሁ። ለመንኩት እሷን ነው የምሻው በህይወቴ ዘመን ሁሉ። ያሉት እነ ዳዊት እንኳን እዛ ላይ ሆኖ አዲሱን ኪዳን ሳይገናኙት ምንድነው ምኞት? እኔ በህይወቴ ዘመን የምሻው አንድ ነገር ነው፣ እሷን ነው የምፈልገው። ምንድነው የምትፈልገው ዳዊት? በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። በቃ በእግዚአብሔር ቤት እኖር ዘንድ፣ ኑሬ ከእርሱ ጋር እንዲሆን፣ የሚያስደስ የሚያሰኘውን ደግሞ እመለከት ዘንድ እምሻው እምጸልየው ጠዋትም ማታም ፍላጎቴ አንድ ናት። ምንድናት እሷ? እግዚአብሔር ቤት መኖር። ስንቶቻችሁ ከእግዚአብሔር ጋር መኖር ትፈልጉ ይሆን? እሱን ከፈለጋችሁት እሱ ህይወት የመስቀሉ ህይወት፣ ዘወትር እሱን ማሰብ። እኔ የለኝም ህይወቴ እሱ ነው ብሎ ማመን። ያን ጊዜ ሸለቆ ውስጥ እያላችሁ እሱ ከእናንተ ጋር አለ። ከፍታ ላይ ስትሆኑም አለ። በጣም ቅዝቃዜ ውስጥ አለ፣ ሙቀት ውስጥም አለ፣ ማግኘታችሁ ውስጥም አለ፣ ማጣታችሁ ውስጥም አለ፣ ምድረ በዳ ላይ አለ፣ ገነት ውስጥ አለ። እስቲ አሜን። በቃ ኑሯችሁን ከእግዚአብሔር ጋር ያደርግላችሁ።
ለዚህ ነው ኑሮውን ከእግዚአብሔር ጋር ያደረገ ሰው ይሄ እንደ ሂሳብ ሰራተኛ የደመረና የቀነሰ አይደለም ይኖረው። ዋናው ነገር እግዚአብሔር ይኑር። አሜን ነው ወይ? ዋናው ነገር እግዚአብሔር ይኑር። ኑሮውን ከእግዚአብሔር ጋር ያላደረገስ ኑሮውን ከእግዚአብሔር ጋር ያደረገ ዘወትር መጠቅሳት ለዶቅያ የምትባለው ቤተክርስቲያን ቢጤ ነው የሚሆነው። ሁሉ ነገር አለኝ፣ ምንም አያስፈልገኝም፣ ሙሉ ነኝ የሚል ድሃ ይሆናል። ሎዶቅያ ታሳዝነኛለች። ራእይ ምዕራፍ 3 ላይ የተጻፈች ቤተክርስቲያን ናትሽ። ታሳዝናለች። ያለሱ አምሮባታል፣ ያለሱ በለጽጌያለሁ ትላለች፣ ያለሱ ሙሉ ነኝ ትላለች። ድሃ ይላታል። የተራቆትሽ እውር ነሽ፣ አንዳች ነገር የለሽም። ባለጠጋ ነኝ ነው የምትይው፣ የለሽም። ለምን? እኔ የለውማ። አንቺ ሁሉ አለኝ ትያለሽ፣ ሞልቶልኛል ትያለሽ። አንቺ ባለጠጋ ነኝ ትያለሽ፣ አንቺ አያለው ትያለሽ። እውር ነሽ፣ አለኝ ትያለሽ፣ የለሽም። ባለጠጋ ነኝ ትያለሽ፣ ድሃ ነሽ፣ የተራቆትሽ ነሽ። ምክንያቱም እኔ ደጅ ነኝ ያለሁት፣ ያለ እኔ ነው ያለሽዋል። አያችሁ፣ ዛሬ በጣም ብዙ ሰው እየሮጠ የመስቀሉን ህይወት አትጣሉት። የመስቀሉ ህይወት ነው ዋናችን። በባዶ ቤት ያዘመረን የመስቀል ህይወት፣ መስቀል ላይ የተቀበልነው ህይወት። ብቻ አንተ ካለኝ ይበቃኛል ብለናል። ብቻ አንተ ከኔ ጋር ከሆንክ በቂ ነው አላልንም? ብለናል። በቂ ነህ አንተ፣ ብቻ በቂ ነህ፣ ዋናው አንተ ነህ፣ ህልውናህን አትወስድብኝ፣ ብቻ አንተ ከኔ ጋር ብለናል። የመስቀሉ ህይወት እግዚአብሔርን ከእናንተ ጋር ያደርግላችኋል። ከእሱ ጋር እንድትኖሩ ያደርጋችኋል። የመስቀል ህይወት ያላቸው ሰዎች በድህነታቸውም በባለጠግነታቸውም ሙላታቸው ጉዳዮች ሳይሆኑ እግዚአብሔር ይሆናል። የህይወታቸው ሙላት ራሱ ነው የሚሆነው። ከነገሮች ጋር ቁማር የሚጫወቱ አይደሉም። የመስቀል ህይወት የሚኖሩ ሰዎች በገቢና ወጪ ላይ የሚመሰረት ህይወት የላቸውም። ቼክ አድርጉ እስቲ፣ ህይወታችሁን ቼክ አድርጉት። ሲሞላ ዘምሬ ሲጎል አላለቅስም፣ በምንም ሁኔታ አምልኮ አልቀንስም እንዳለችው ዘማሪ። ሲሞላ ዘምሬ ሲጎል አላለቅስም። እግዚአብሔር አምላክን ሲሞላ ዘምረን ሲጎል የምናለቅስበት አይሆንም። የመስቀል ህይወት የኛ ሲሆን ኪስ ገንዘብ ሲገባ መዘምር ስታጣ የምታለቅስ አትሆንም። ዋናው ነገር እናንተ ጋር አለ። እስቲ አሜን። እግዚአብሔር ያርግልን። የመስቀል ጉዞ ወይም ህይወት እስራትን በጥሰን እንድንወጣ የሚያስችልን ከየትኛውም አይነት እስራት ውስጥ፣ ከኃጢአት እስራት፣ በዘር ማንዘር ካለ እርግማን፣ ከተለማመድናቸው ወጥመድ፣ ከተያዝንባቸው ነገሮች በጥሰን መውጣት እንድንችል ያስችለናል። ለዚህ ነው ገላትያ 5:1 በነጻነት እንድንኖር ክርስቶስ ምን አድርጎናል? ነጻ አውጥቶናል። የመስቀል ህይወት፣ የክርስቶስን ህይወት፣ መስቀል ላይ የተሰራውን ስራ አይናችሁን ከፍታችሁ እሱን ማየት ስትችሉ ክርስቶስ ምንድነው ያደረገው ካላችሁኝ፣ በነጻነት እንድትኖሩ ነጻ ወጥቷል። ስለዚህ ደግማችሁ ይላል ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። ወገኖቼ ዛሬ በጣም ብዙ ሰዎች እንደገና በባርነት ቀንበር ተይዘዋል። ቤተክርስቲያን መጥተው እንደገና ተይዘዋል፣ እንደገና ወጥመድ ውስጥ ገብተዋል፣ እንደገና ሌላ ስራ ተሰጥቷቸዋል። ወገኖቼ በመስቀሉ ላይ የተሰራው ስራ ነፃ አውጥቶ ነው። እስቲ ቀኝ እጆቻችሁን ከፍ አድርጉ። በጌታ በኢየሱስ ስም በሉ እስቲ። በክርስቶስ ኢየሱስ በመስቀል ስራ ነፃነቴን አግኝቻለሁ። ደግሜ ለባርነት አልያዝም። ነፃ ወጣችሁ። በመስቀሉ ስራ ነፃ የወጣ ሰው በሰፈር ተራ ነቢያቶች ተመልሶ አይታሰርም። ዛሬ እንትና ረግምሻለሁ ብሎኛል፣ ረግምሃለሁ ብላኛለች እኮ ብሎ ቢፈሩ በጣም ብዙ ሰዎች። ይሄ ምንድነው ካላችሁኝ፣ ከመስቀል የወረደ ህይወት የመስቀል ህይወት አይደለም። የመስቀል ህይወት በክርስቶስ ነው ነፃ ያወጣ ነው። በክርስቶስ ኢየሱስ በነፃነት እንድንኖር። ዛሬ ማንም ሰው ለባርነት የተዘጋጀ እዚህ መታችሁ ቁጭ ስላላችሁ የኔ ባሪያ እንድትሆኑ አይደለም ማስተምራችሁ። እኔ እናንተን ባሪያ ላርግ ብል ራሱ አልችልም። ማንም ባሪያ እንዳያረጋችሁ የሞተው አንድ ነው፣ የተሰቃየላችሁ አንድ ነው፣ ዋጋ የከፈለላችሁ አንድ ነው። እሱ ማን ነው? ስሙን ጠሩት፣ ኢየሱስ። ነፃ ወጣችኋል። ነፃ ወጣናል። በነፃነት እንድትኖር፣ በነፃነት እንድኖር፣
በነፃነት እንድትኖሩ። አሁን ግን ተመልሳችሁ ባሪያ አትሁኑ። በነፃነት ምንድነው ነፃነት? ለምንም ነገር ባሪያ ልትሆኑ አይገባም። ኦሬዲ የተከፈለበት ህይወት ነው ያለን። ኦሬዲ በጣም ውድ ህይወት ነው ያለን። ኦሬዲ እኔና እናንተ ከዚህ በኋላ ማንም ምንም ሊያረግብን አይችልም። እግዚአብሔር በክርስቶስ ኢየሱስ በመስቀል ላይ የሰራው ሥራ ነፃ አውጥቶናል። ከየትኛውም ህግ እርግማን ነፃ አውጥቶናል። ከየትኛውም የጨለማ ስራት ፈትቶናል። ከየትኛውም የዘር ማንዘር የመንፈስ አሰራር ነፃ አውጥተናል። መንጭቀን መውጣት እንችላለን። ድጋሚ ሌላ ዲል ውስጥ አንገባም። ተመልሰን ለገበያ አንቀርብም። አንድ ጊዜ ከፍሎብናል። በክርስቶስ ኢየሱስ ነፃ ወጣችኋል። እስቲ የሰማኝ አሜን። ስለዚህ ነፃ ስትወጡ በጌታ ላይ መደገፍ፣ በእምነት መመላለስ ይጠይቃል። ነፃ ወጣችሁ ደጋሚ እንዳትያዙ ከፈለጋችሁ ሁልጊዜ መደገፊያችሁ እሱ ይሁን። በጌታ ላይ መደገፍ አለባችሁ። እዚህ ስትመጡ ድግፍ ብላችሁበት ስትሄዱ የምትደገፉበት አጎት ከሆነ እሱ ትክክል አይመጣ። በዚህ ስትመጡ መኖሪያዬ የዘላለም አምላክ ነው፣ በሱ ነው መኖረው፣ እሱ ህይወቴ ነው ብላችሁ በሱ ተደግፋችሁ ስትወጡ መኖሪያዬ ስራዬ ነው፣ መኖሪያዬ ኢኮኖሚዬ ነው ካላችሁ ትወድቃላችሁ። ሸምበቆ እየተደግፋችሁ። ነፃ ወጣችሁ በባርነት እንዳትያዙ የምትፈልጉ ከሆነ በእርሱ መኑበት፣ በእርሱ ተመላለሱበት። ባመናችሁበት ጌታ የመስቀል ህይወት ማለት በሱ አምኖ መመላለስ ይጠይቃል። አሸናፊነት ድል እያደረጋችሁ መኖር ከፈለጋችሁ ማመን አለባችሁ። እምነታችሁ ቸርች ስትመጡ አይደለም፣ ሁልጊዜ ያመንኩትን አውቀዋለሁ እንዳለ እምነታችን እሱ ነው መሆን ያለበት። በሞቱ የት እንደምትሄድ ማወቅ አለብኝ። በትሞቱ የት እንደምትሄዱ ማወቅ አለባችሁ። ያመናችሁበት ጌታ ምን እንደሰራላችሁ ማወቅ አለ። ነፃ አውጥቷችኋል። ከዚህ በኋላ በእናንተ ላይ የሚሰራ መሳሪያ አይሰራም። ታምናላችሁ? እስቲ አሜን በሉ። ቸርዬ የአገር ቤቱ አይሰራም። ይሄ የሚቦተተው ምናምን ስር ለስር የሚሰራው አይሰራም። የሚበተነው አይሰራም። የሚረጨው አይሰራም። የሚደገመው አይሰራም። በፎቶግራፍ የሚሰራው አይሰራም። እንዴ በቃ ነፃ ወጥቻለሁ። ነፃ ወጥተሽ ይሄ እንትን የሚያደርገው አገር ቤት ወስደው አይሰራም። እስቲ አይሰራም በሉ። ድገሙና በሉት። አይሰራም። በነፃነት እንድትኖሩ ክርስቶስ ነፃ አውጥቷችኋል። በክርስቶስ ኢየሱስ ነፃ ወጣችኋል። ድጋሚ አትታሰሩ፣ ድጋሚ አትያዙ። ድጋሚ እንዳትያዙ ምን አድርጉ መሰላችሁ? በሱ መኑበት። ባመናችሁበት ጌታ ጽኑና ቁሙ። በሱ ያመናችሁ በሱ ተመላለሱበት፣ በሱ ኑሩበት። ስትነሱ በሱ ተነሱ፣ ስትቆሙ በሱ፣ ስትሄዱ በሱ፣ ስትነግዱ በሱ፣ ስትኖሩ በሱ። አለቀ በቃ። በየሰዓቱ እንደመንተን አትቀያይሩት። ያን ጊዜ ነው የምትያዙት። እኔ ብዙ ጴንጤ የሚል እኔ ክርስቲያን ነኝ የሚሉ ታስሮ አይቻል። ወይ ፓስተር ቸሪ እንደሱ ቢሆንማ ጥሩ ነበር። ምን ነው ኃይለኛው እኮ ነው እኛ ቤት ያለው። የኛ ቤቱ ኃይለኛ። እንደውም ወንድም እንትና መጥቶ ሲጸልይ በቀደም ቀይ ዘንዶ አይቷል። ባለፈው ጥቁር ዘንዶ ነበር እንትና ያየው። ገና ይታይላችኋል። ግራጫም ቡልጋጫም ከለር አይቀርላችሁም። ዝግጁ ናችሁ አለመስማት? ወገኖቼ በክርስቶስ ኢየሱስ ነፃ ወጣችሁ። የሚመስሉ ነገሮች ልታዩ ትችላላችሁ። መጽሐፍ ቅዱስ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ እንደ አንበሳ አይደለም፣ አንበሳ አታርጉብና እንደሚያገሳ አንበሳ ይዞራል ነው የሚለው። ይዞራል ነው፣ ዙሪያችሁ አይልም። እኛንን አምጥተ በዙሪያችን ያደረግን ይዞራል ነው። እሱ ስራው ራሱ መዞር ስለሆነ ይዞራል። ለዚህ ነው እኮ የት መጣሁ ዞርኩ። ድሮም ዟሪ ነው፣ አሁንም ይዞራል። የሚዞረው ምንድነው? የሚውጠውን ፈልጎ፣ ክፍት ቤት ፈልጎ፣ የጸዳ ቤት ፈልጎ፣ ውሃ የሌለበት ቤት ፈልጎ፣ ባዶ ቤት ፈልጎ፣ ምንም የእግዚአብሔር ቃል ውስጡ የሌለበት ቤት ፈልጎ፣ መረዳት የማይችል ቤት ፈልጎ፣ ወና ቤት ፈልጎ ባዶ ሆኖ ሲያገኝ ያየውና ጓደኞቹን ጠርቶ ይላል ከሱ የከፉትን 7 ይዞብህ ይመጣል። ከዛ ይገባና በቃ ይቋጭሻል። ቁጭ ብሎ ሹሩባ ሰርቶ ህይወትሽን፣ ላይፍሽን፣ ዘመንሽን በሙሉ ይጫወትበት። ነፃ ወጣችሁ። እስቲ አሜን። በእኔ ላይ በሉ እስቲ። በእኔ ላይ ጠላት መስራት አይችልም። እኔ ነፃ ወጥቻለሁ። እኔ ላይ ምልክት አለ። ምልክቱ ደግሞ የኢየሱስ ደም ነው። ደም ነው ላያችን ላይ ያለው። አይሰራም።
የለም ሰይጣን አልኩኝ አላልኩ አለ። ግን በእኛ ላይ ምን አይልም ነው ያልኩት? አይሰራም። የሚሰራባቸው አሉ ያልከን ነው? yes ለምን የማይሰራባቸው? ደሙ የለማ። ደሙ እኮ ብሉይ ኪዳን ፋሲካችን ክርስቶስ በብሉይ ኪዳን ያኔ ምሳሌ ተደርጎ ዘራ። ያቺ 1 ዓመት በሁሉም ሰው ገዝቶ 14 ቀን በሩ ላይ አስሯት የሆነች ቲያትር የምትመስል ነገር ሰጥቷቸው አንድ በግዞ 14 ቀን ሰሩት። ከ14 ቀን በኋላ ረዱት። በቤታችሁን ደም ቀቡት። እሺ ብለው የቀቡት ያ ደም ሞትና የሞት መልአክ ሲያልፍ ያን ደም እያየ እንደ ቤት ቁጥር አይገባም ነበር። እዛ ቤት ፈሪ አለ? yes እዛ ቤት አሮጊት አለ? አዎ። እዛ ቤት ሕፃን ልጅ አለ? አዎ። እዛ ቤት ወንድ አለ? አዎ። እዛ ቤት እናት አለ? አዎ። ሁሉም አለ? አዎ። እዛ ቤት የሚፈሩ ሰዎች አሉ። ስለፈሩ አይገባም። ለምን ካልከኝ ሰዎቹ ስለደፈሩ አይደለም ጥሎ የሚሄደው። ሰዎቹ ጀግና ስለሆኑ አይደለም ጥሎ የሚሄደው። አጥፊው ሲመጣ እዛ ቤት ጀግና ጦርና ጋሻ የያዘ ሰው ስላለ አይደለም የሚያልፈው። እዛ ቤት የማይገባበት ምክንያት በራቸው ላይ የተቀባ ደም አለ፣ በራቸው ላይ የተረጨ ደም አለ። እሱን አልፎ መግባት አይችልም ነበር። ደሙ የሌለበት ቤት ይገባ ነበር ነው የሚለው መጽሐፍ። አሁን እኔና እናንተ ላይ የበግ ደም አይደለም፣ የኮርማ ደም አይደለም፣ የርግብ ደም አይደለም፣ የወፍ ደም አይደለም፣ የኢየሱስ ደም ተረጭቶብናል። የሰማኝ ሰው አሜን ይበለኝ። ትንሣኤ መስቀል ላይ ይሄ ደም ነው የተረጨብን። አይሰራብህም። የሚዝት አለ፣ የሚደነፋ አለ፣ አለቀውም የሚል አለ። አዎ፣ ግን አይችልም። መደንፋት መብቱ ነው፣ መዋጋት መብቱ ነው። መሸነፍ ግን ግዴታው። የሰማኝ አሜን ይበለ። የመስቀሉ ሕይወት ይሄ ነው። አሁን ምንድነው ልዩነቱ? በሚያምንና በማያምን መካከል ምንድነው ልዩነቱ? ተመሳሳይ ነው። እንትና የሚፈሩትን አንቺም ትፈሪያለሽ። መፋቂያ በሬ ላይ ጣሉት ያለሽ መፋቂያ በራችን ላይ በተደጋጋሚ አንድ ግዝ በጣም ተዛዛይ ምንድነው? ጥርሴን ሊያራግፉት ተሰርተውብኝ በቃ ጆሽላ ተጣለ። እነሱም ቤት ይፈራሉ፣ እኛም ቤት እንፈራለን። ተነስቶ ጌታ ብቻ ምን ዘመን መንፈስ ገበያ ሊነጅሱ ሸቃባ መንፈስ። ይሄ እዚህ ውስጥ ያለ ችግር ነው፣ ውጭ ያለ ችግር አይደለም። ደሙ ተረጭቷል። እስቲ አሜን። በእምነት ተመላለሱ። በእምነት በቃ ሰማችሁ አይደል? እስቲ እኔ ላይ በሉ። ደሙ አለ። ደሙን አልፎ መግባት አይችልም። ከኔ ጋር ያለው በዓለም ካለው ይበልጣል። እኔ በወደደኝ በእርሱ ከአሸናፊዎች ሁሉ እበልጣለሁ። በማን ያልነው? በእርሱ ነው። እጃችንን አልሳምን፣ ጡንቻችንን አልሳምን። የተማመንበት ጌታ አያሳፍረንም። ክብር ለኢየሱስ ይሁን። እንዲሁ እየተናጣችሁ እንዳትኖሩ እኮ ነው ማወራው። እግዚአብሔር ከኛ ጋር ነው። መጽሐፍ ቅዱስ በፍጹም ልብ በእግዚአብሔር ታመን ይላል። ከታመናችሁ በፍጹም ልባችሁ ታመኑ። ቤተክርስቲያን ስትመጡ አማኝ አትምሰሉ። እቤት ስትሄዱ ቆማችሁ ብታድሩ ሰዎች፣ ማተኙ ሰዎች ቁጭ ብላችሁ ድመት አለፈ ድመት ኑ እንደገና ደህንነት ድገሙ። አነር ይመስል ከድመት ጋር ስትታገሉ አትደሩ። ተኙ። በፍጹም ልብህ በእግዚአብሔር ምን በል ታመን፣ በራስህ ማስተዋል ደግሞ አትደገፍ ይላል። በራሳችሁ ማስተዋል አትደገፉ። ይሄ ምናምንቴ ነገር ውስጣችሁ ከታችሁ ፈሪዎችና በራሳችሁ ማስተዋል የምትደገፉ ቆመን ትንበል አትበሉ። በእግዚአብሔር ታመኑ። በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን ወቅ ይላል መጽሐፍ ቅዱስ። እሱም ጎዳናህን ያቀናልሃል ይላል ምሳሌ 3:5-6። በፍጹም ልባችሁ በእግዚአብሔር ታመን። ዞር በሉና አጠገባችሁ ያለውን ሰው በፍጹም ልብ በእግዚአብሔር ታመን ተብለሃል በሉት። አትጠራጠረው በሉት። ይጠብቅሃል በሉት። በራስህ ማስተዋል አትደገፍ በሉት። ጎሽ፣ እግዚአብሔር ይባርካችሁ። በቃ የመስቀል ሕይወት ስትካፈሉ የመስቀል ሕይወት የእናንተ ሲሆን ለተጋድሎ ሁሌ ሬዲ ናችሁ። የመስቀል ሕይወት ጦርነት አልባ አይደለም። ፋይት አለ። የኢየሱስ ጠላት አለ። የኢየሱስ ጠላት የኛም ጠላት ፋይት አለ። በጦር ሜዳ ውስጥ ነው ያለነው።
ክርስቲያን ሲቪል ሶሳይቲ አይደለም። መንፈሳዊ ሰራዊት ነው። አዲስ ምልምል ነው። ወታደር ነው። የክርስቶስ ወታደር ነው። ስለዚህ ምን አለ? ፋይት አለ። ምን አለ? ጦርነት አለ። ዋጋ ለመክፈል የተዘጋጀን የመስቀል ሕይወት የያዘ ሰው ለዋጋ ለመክፈል ሬዲ ነው። ሂዱ ጠይቋቸው። ናፖሊዮን ጀግኖች ናቸው። ራሳቸው ለምን እንደቆሙ ያውቃሉ። ሚስ ያደረጉትን ነገር ይቆጥሩትና ምን ማለት እንደሆነ ይናገራሉ። ሂዱና ፊልጵስዩስ ምዕራፍ 3 ላይ አንብቡ። እሱ በጣም የሚገርመው ከ7 ልጀምርላችሁ። ከምዕራፍ 3 ከ4 ጀምሮ እናንተ ቤታችሁ አንብቡ። እኔ ከቁጥር 7 ልጀምርላችሁ። ነገር ግን ለኔ ረብ የነበረውን ማለት የምመካበት በጣም ብዙ ነገር ያለኝ ሰው ነኝ ይላቸዋል ጳውሎስ። ይሄ ከመስቀሉ በፊት የነበረው ህይወት ነው። ምንድነው የሚለው? የሚመካበት ብዙ ነገር አለኝ። ማንም ሰው አለኝ የሚለው ነገር ቢኖረው እኔ በልጠዋለሁ። እኔ በ8ኛ ቀን የተገረዝኩ አይሁዳዊ ነኝ፣ የቢንያም ወገን ነኝ፣ የተማርኩ ነኝ ብሎ ስታተሱን ድርድር ያደርጋል። ቁጥር 7 ይመጣና ነገር ግን ይላል። ለጦርነት ሬዲ የሆነ ሰው ነው። ነገር ግን ረብ የነበረውን ሁሉ ስለማ ረብ የነበረው ማለት የሚጠቅመኝ ጠቃሚውን እንደ ማንኛውም ሰው የሚጠቅመኝን ነገር ረብ የነበረውን የሚጠቅመኝን ነገር ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ሳስበው ጉዳት ነው አለ። የሚጠቅማል ብዬ ያሰብኩትና የኮለኮልኩት ነገር ጉዳት ነው። አዎን በእውነት ከሁሉ ይልቅ ስለሚበልጥ ከስንቱ ነው የሚበልጠው? እስቲ እኔ ያስኩት ኢየሱስ ከሁሉ ነገር ይበልጣል በሉ። እንደዚህ ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ያረኩት። የት ነው ጌታ ያረከው? ደማስቆ ላይ ነዋ። እንዴት ነው ጌታ ያረከው? ለጥፋት ስሮጥ በብርሃን ተገናኝቶን ነዋ። እንዴት ጌታ ያረከው? የዛኔ ተንበርክኬ ነዋ። ምን አልከው? ጌታ ሆይ ምን አደርግ ዘንድ ትወዳለህ አልኩት። ጌታዬ ስለ ጌታዬ ይላል ጳውሎስ። ስለ ጌታዬ ዕውቀትን ነገርን ሁሉ ጉዳት እንዲሆን ቆጥሬያለሁ። ስለ እርሱ ሁሉን ተጎዳሁ። ስለ እርሱ ነው የተጎዳሁት። ጦርነቱ ስለ እርሱ ነው፣ ጉዳቱ ስለ ራሴ አይደለም። ስለ እርሱ ሁሉን ተጎዳሁ ክርስቶስን አገኝ ዘንድ በክርስቶስን በማመን ያለውን ጽድቅ፣ በመስራት አይደለም። በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥሬዋለሁ። አይገርማችሁ? ዋጋ ለመክፈል ለመጣል ሬዲ ነበር። ሁሉን እንደ ጉድፍ እንደ ቆሻሻ ልጥለዋል። ከክርስቶስ ጋር ምንም አይነት ነገር ውድድር ውስጥ እንዳይገባ አድርጌ እያዋረድኩኝ ቆሻሻ እያረኩት ጥለዋለሁ አለ። ምኑን ትምክቴን ማንም ሰው ይሄ የሚደሰትበትን ረብ ያለውን ነገር በሙሉ ቆሻሻ አረገዋለሁ አለ። ስለ አላወዳድረውም፣ ክርስቶስን ጌታዬን አላወዳድረውም፣ ከምንም ነገር ጋር አልደረድረውም፣ ብቻውን ነው ማነግሰው። ከሱ ጋር ሊወዳደሩ የሚፈልጉትን በሙሉ ረብ የላቸውም፣ እኔ ጋር እንደ ቆሻሻ ነው የምጥላቸዋል። አይገርማችሁ? ፋይተር ነው። የትንሣኤውን ህይወት የመስቀል ህይወት የራሱ ያደረገ ሰው ጦረኛ ነው። ለምንም ነገር አይመለስም። ረብ ላለው ነገር አይመለስም። ለሚጠቅመው ነገር አይመለስም። ለሚበጀው ነገር አይመለስም። እሱን እንደ ቆሻሻ መጣል የሚችል ማንነትን ያገኛል። አይገርማችሁ? ይሄ የመስቀል ህይወት እንደዚህ ነው የሚያረጋችሁ። ምትንቁ ነው የሚያረጋችሁ። ሰው ሁሉ ወዱ የሚጮህበትን፣ ሰው ሁሉ ጉልበቱን የሚያንበረከክበትን፣ ሰው ሁሉ የሚወድቅበትን ነገር እናንተ ትጥሉታላችሁ ቀድማችሁ። እስቲ አሜን። እንደ ኢየሱስ ማለት ነው። ኢየሱስ እኮ እንደዚህ ነው ያለው። ሴጣን መጥቶ ወድቀህ፣ አይገርማችሁ? ወድቀህ ኢየሱስን የዓለምን ክብር አሳየውና ወድቀህ ውድቅ ብለህ ብትሰግድልኝ ሰጥሃለሁ። ሴጣን የሚፈልገው መውደቃችንን ነው። ጳውሎስ ገብቶታል። ስለዚህ ወድቀህ ሳይለው እሱ ራሱ ያንን ክብር ብሎ ለሰዎች የሚያቀርበውን ያንን ግብዣ ጣለበት። ራሱ ጣለው። እሱ ቆሻሻ አለውና ጣለበት። እንደ ጉድፍ ቆጥረዋለሁ። እንደ ጉድፍ በእርሱ እገኝ ዘንድ ሁሉ እንደ ጉድፍ ቆጥረዋለሁ። የመስቀል ህይወት ምን እንደሚያደርጋችሁ ታውቃላችሁ? በእሱ መገኘት፣ ከእርሱ ጋር መሆን በጣም ትልቅ ነገር እንደሆን እንዲገባችሁ ያደርጋል። መስቀል አልባ ክርስትና ስትኖሩ ግን ትርጉም የለውም። መዝሙራችሁ፣ መሰብሰባችሁ ትርጉም የለውም።
ጌታ ጌታ ማላችሁ ትርጉም የለው። መጽሐፍ ከብታችሁ ለነገሩ ዝም ብላችሁ ማንበባችሁ ትርጉም የለው። የመስቀል ሕይወትን ስትጥሉ በክርስቶስ መኖር ይረክስባችኋል። የመስቀልን ሕይወት የራሳችሁ ስታደርጉ በክርስቶስ በመስቀል የተሰራው ሥራ የሕይወታችሁ ዋና ስታደርጉት ክብር የሚባለው ነገር ሁሉ እናንተ እግር ስር ነው ያለው። ተጥሏል። ቆሻሻ ነው። ፈልጋችሁን የጣላችሁ፣ ተነጥቃችሁ አይደለም። ወዳችሁን የጣላችሁት፣ ደስ ብሏችሁን የጣላችሁት። ለምን? ኢየሱስ በልጦባችሁን የጣላችሁት። ኢየሱስ ከሁሉም ነገር ይበልጣል። እስቲ በደንብ አሜን በሉ። በቃ ይሄ ሲገባችሁ ነገሮችን መናቅ ትጀምራላችሁ። ለነገሮች ራሳችሁን አትጥሉ። ክርስቶስን ከምንም ነገር ጋር አታወዳድሩትም። ከማንም ጋር የሚወዳደር ጌታ አይደለም ያለ። በጣም ትልቅ ጌታ ነው ያለ። ከሁሉም ይበልጣል ኢየሱስ። ሕይወታችሁ ውስጥ ያለው ማን ነው ትልቁ? ረብ የነበረው እንዴ ይጠቅመኛል እኮ የምትሉት ከኢየሱስ ውጭ ምን አላችሁ? ይጠቅመኛል ብላችሁ የምታነሱት ነገር የምር ይጠቅማችኋል? ያሻግራችኋል? ወንዙን አብሯችሁ ያልፋል? ዘመን ተሻግሮ ከእናንተ ጋር ይመጣል? ሞትን አልፎላችሁ ይመጣል? ሞትን ተሻግሮ ከእናንተ ጋር መሳፈር ይችላል? ረብ የምትሉት ነገር፣ ጠቃሚ የምትሉት ነገር፣ ትምህርታችሁ፣ ዕውቀታችሁ፣ ገንዘባችሁ፣ ስልጣናችሁ፣ የኔ የምትሉት ክብራችሁ ከእናንተ ጋር ይሻገራል? ከሞት በኋላ አብሯችሁ መቆም ይችላል? ከእናንተ ጋር መጥቶ መጽናት ይችላል? ጳውሎስ ገብቶት ያገኘው ሕይወት በጣም ጥልቅ ነው። አሁን እኔ የምኖረው ኑሮ የሱ ነው አለ። ገብቶታል። ለዚህ ነው ከእንግዲህ በኋላ ማንም ለራሱ የሚኖር የለም፣ ለራሱ የሚሞትም የለም። ለጌታ እንኖራለን። እስቲ አሜን። ይኸውላችሁ ነገሩን እኮ ሲንቀው እኛ አይደለም የናቅ ነው፣ እኛ ውስጥ የገባው ጌታ ነው የሚንቀው። እኛ ውስጥ የገባው ጌታ ነገርን ቁልቁል ነው የሚያየው፣ ሽቅብ የሚያየው ነገር የለውም። ለምን? እሱ አልፋ ነው፣ እሱ ኦሜጋ ነው፣ እሱ የሁሉ ባለቤት ነው፣ እሱ የሁሉ ጌታና ገዢ ነው። እሱን እናንተ ውስጥ ይዛችሁ እንደዚህ የምታዩ ከሆነ ቼክ አርጉ፣ እንደገና ቼክ አርጉ። የመስቀሉ ሕይወት ሽቅብ የሚያየው ነገር የለውም፣ ሁሉንም ቁልቁል ነው የሚያየው። የሚንበረከክለት ነገር የለውም። የሚንበረከክለት አንድ ብቻ ነው። እስቲ አሜን። እሱ ማን ነው? ኢየሱስ ክርስቶስ። እስቲ የሚንበረከክለት በሉ እስቲ። ኢየሱስ ክርስቶስ ብቻ ነው። የመስቀሉ ሕይወት ምን ያደርግላችኋል? የኃይላችሁ ምንጭ፣ የኃይላችሁ መገኛ፣ የጉልበታችሁ መገኛ፣ የእናንተ አቅም የሚመነጭበት ቦታ እሱ ይሆናል ማለት ነው። ድካማችሁ፣ ብርታታችሁ፣ የእናንተ እኔ የምትሉት ነገር ምናምን የምትደረድሩት ሳይሆን የእናንተ ብቃት፣ የእናንተ ጉልበት፣ የእናንተ ኃይል፣ የእናንተ ማንነት የሚመነጨው ከእሱ ውስጥ ይሆንላችኋል። ኃይላችሁ ከእሱ ይመነጫል። ለዚህ ነው ጳውሎስ ለኤፌሶን ሰዎች ሲጸልይ እኔ አለ ወደ ጌታ መምጣታችሁ ደስ ብሎኛል፣ ቸርች መሰብሰባችሁ፣ ስለ እናንተ አምላኬን አመሰግናለሁ አለ። ሂዱና አንብቡ ኤፌሶን ምዕራፍ 1 ቁጥር 15። ስለ እናንተ ጸልያለሁ፣ በመምጣታችሁ ደስ ብሎኛል። ነገር ግን ጌታዬን የማሳስብበት ጉዳይ አለ፣ በእናንተ ጉዳይ ተንበርክኬ የምጸልይበት ጉዳይ አለ። ምን? የጥበብና የመገለጥ መንፈስ እንዲሰጣችሁ። ለምንድን ነው እሱ የሚጠቅመን? እሱ የሚጠቅማችሁ የልቦናችሁን አይን እንዲከፍት ያደርገዋል። እሺ የልቦናችን አይን ሲከፈት ምንድን ነው የምናገኘው? የልቦናችሁ አይን ሲከፈትማ ለምን እንደተጠራችሁ ታውቃላችሁ። ርስታችሁ ምን እንደሆነ ታውቃላችሁ። አይናችሁ ሲከፈት አይገርማችሁም? የጠሪያችሁን ታውቃላችሁ። የጠራችሁ ለምን እንደሆነ ታውቃላችሁ። የምትወስዱትን ርስት ታውቃላችሁ። ይሄ ብቻ አይደለም፣ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ። የቱ ኃይል? እናንተ ውስጥ የገባው ኃይል። እሱን እንድታውቁት እናንተ ውስጥ ያለው ኃይል ምን እንደሆነ እንድታውቁ ጸልይላችኋለሁ። አይገርማችሁም? የክርስቲያኖች ኃይል ያለው ተጠቅሎ መስቀሉ ውስጥ ነው። ኃይላችን እሱ ነው። እስቲ አሜን በሉኝ። የኃይላችን መገኛ እሱ ነው። ኃይላችሁን ኑሯችሁ አታርጉ። ኃይላችሁን ገንዘባችሁን አታርጉ። ኃይላችሁን ደሞዛችሁ አታርጉ። ኃይላችሁን የምታውቋቸውን ሰዎች አታርጉ። ኃይላችሁን ኢኮኖሚ አታርጉ። ኃይላችን እሱ ራሱ ነው። ጉልበታችን እሱ ራሱ ነው። አቅማችን እሱ ራሱ ነው። እኛማ ከየት ያመጣነው አቅም አለ? እኛማ አሮጌው ሰው እኮ ነን። የአሮጌው ሰው ተሰብስቦ መስቀል ላይ ሞተ። እኛማ የለንም። አሁን የኛ ውስጥ የሚኖረው ክርስቶስ ነው። እኛ ውስጥ ያለው ኃይል የሱ ነው። እኛ ውስጥ ያለው ጉልበት የሱ ነው። የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው አለ። አይናችሁ ሲከፈት የሰማይ አምላክ አይናችሁን ይክፈተው።
በእናንተ ውስጥ ያለውን ኃይልና ጉልበት እግዚአብሔር ይግለጥላችሁ። እናንተ ውስጥ ያለው ኃይል የእናንተ ጉልበት አይደለም፣ የእናንተ ትምህርት አይደለም፣ የእናንተ ስልጣኔ አይደለም። እናንተ ውስጥ ያለው ኃይል የክርስቶስ ነው። ትንሣኤ ማለት እኮ የእግዚአብሔር ጉልበት ማለት እኮ። ለቤተ ክርስቲያን የተሰጠው ኃይል ይሄ ነው። ኃይላችን እኮ ይሄ ነው። ኃይላችን እኮ በየጊዜው እያመጣን የምንሰራቸው የምንሰበስባቸው ትልልቅ ሰዎች አይደሉም። ኃይላችን ኢኮኖሚያችን አይደለም። ኃይላችን ገበያችን አይደለም። ኃይላችን ክርስቶስ ነው። እስቲ የሰማኝ አሜን ይበል። ኃይላችን እርሱ ነው። ለዚህ ነው መራብን አውቃለሁ፣ መጥገብን አውቃለሁ፣ በእያንዳንዱ ነገር መጉደልንም መሙላትንም አውቃለሁ፣ ኃይልን በሚሰጠኝ በክርስቶስ ስንቱን ሁሉን የሚያስችል ኃይል የሚሰጠን ማን ነው? ክርስቶስ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ምኑን? ማጣትን እችላለሁ፣ ማግኘትን እችላለሁ፣ መራብን እችላለሁ፣ መጥገብን እችላለሁ፣ መዋረድን እችላለሁ፣ መክበርን እችላለሁ። በእያንዳንዱ የህይወቴ ምዕራፍ የሚገጥመኝን ነገር በሙሉ የማሸንፍበት ኃይል የሚሰጠኝ ማን ነው አለ? ክርስቶስ። እስቲ ክርስቶስ ኃይሌ ነው በሉ እስቲ። ይኸውላችሁ እንደሱ ነው። ቤተ ክርስቲያን ከተሰበሰባችሁ፣ ጸሎት ቤት ከመጣችሁ፣ እዚህ መጣችሁ ተሟሙቃችሁ ሞቲቬት ተደርጋችሁ እንድትሄዱ ሳይሆን ኃይላችሁን ይሄ ትርኪ ሚኪ አታርጉ። ኃይላችሁን ራሱን ክርስቶስ አድርጉት። ሄዳችሁ ስትንበረከኩ መሳሪያችሁን ወልውሉትና እሱን አድርጉት። እዚህ ስትመጡ ኃይላችሁን እሱ አድርጋችሁ ስትወጡ እሱን የምትጥሉት ከሆነ የኮባ ጠመንጃ የያዘ የሰፈር ሸቃባ መንፈስ ያንበረከካችሁ። ሚሳኤል ይዛችሁ እስከድ ሚሳኤል ይዛችሁ የኮባ ጠመንጃ በኮባ ጠመንጃ እጅህን ሰጥተህ ተንበርክከህ ሳምንትን ትቆያለህ። ይሄ ምንድን ነው? አለማወቅ ነው። የአይን አለመከፈት ነው። ኃይላችን ክርስቶስ። ዛሬ ኃይል እንደሌለው፣ ጉልበት እንደሌለው፣ አቅም እንደሌለው ራሳችሁን ስብርብር አድርጋችሁ ቁጭ ብላችሁ የሆነ ክህነ ጥበብ እየጠበቃችሁ ያላችሁ፣ የሆነ ክህነ ጥበብ አይመጣላችሁ። የሚመጣላችሁ ቸሬ ነው። እዚህ ጋር ክህነ ጥበብ አይመጣላችሁም። እናንተ ውስጥ ያለውን ኃይል አስነሱት። ለዚህ ነው ለዛ ፈሪ ጢሞቴዎስ እጆቼን በመጫን በአንተ ውስጥ ያለውን ጸጋ ስጦታ አቀጣጥለዋለሁ አለ። በጌታ በኢየሱስ ስም ዛሬ መቀጣጠል ይሆንላችሁ። በእናንተ ውስጥ ኃይል አለ፣ ሁሉን የምትችሉበት ኃይልን በሚሰጠኝ በክርስቶስ። ስለዚህ የኃይላችን ምንጭ ጌታ ይሆናል። የመስቀሉ ህይወት የኛ ሲሆን ኃይላችን እሱ ይሆናል። ህይወታችንን የሚያጠራው እሳት ይሆናል። ኃይላችን እሱ ሲሆን አሁን ቢያስፈልግ ባለፈው ጊዜ ነገራችኋለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 ላይ በዚህ እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን፣ እምነታችሁ ደግሞ በእሳት ነው የሚፈተን ነው አይደለም? ቼክ ትደረጋለህ። ይሄ ሰውዬ በጌታ ነው በጌታ አይደለም፣ በጌታ ነው በፍራንክ ነው፣ በጌታ ነው ባጎቱ ነው፣ በጌታ ነው በሚስት ነው፣ በጌታ ነው በባል ነው። ቼክ ያደርጋል። ምን በእሳት ቼክ ይደረጋል። በዚህ እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ። አይገርማችሁ? ፈተናው ደግሞ አለ። እኔ አሁን አልዋሽ እዚህ ጋር ቆሜ አገር በቃ እግዚአብሔር ከእናንተ ጋር ነው፣ ኃይሉ ከእናንተ ጋር ነው፣ ምንም ችግር የለም፣ ሂዱ በቃ ተቀጣጥላችኋል፣ ሁላችሁም ክንፋችሁ እንደገና ተራግፎ እየበረራችሁ ትሄዳላችሁ። አይተኮስም አይደለም። ከዚህ ደጅ ጀምሮ ይተኮስባችሁ አለ። ስፒሪቹዋል ዋርፌር አለ። ጅሎች እንዳትሆኑ። አሁን ይህንን ነው እየነገሯችሁ ብድግ ትሉና ትሞቁና ስትወጡ ስፒሪቹዋል ዋርፌር ውስጥ ሄዳችሁ ትገባላችሁ። ውሸቱን ነው፣ ሰይጣን ነው፣ አጋንንት ነው፣ እግዚአብሔር ብሎኛል ነበር። እንዴት ታዲያ? እግዚአብሔር እኮ ያለ ወታደር ነህ ነው። ወታደር እኮ ይተኮስበት። ቶክስ ከሌለብህ ተማርከሃል ወይ ሞተሃል። ቢያስፈልግ በልዩ ልዩ ፈተና እንደ ወርቅ ለምን ሲባል የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥና ለምስጋናና ለውዳሴ የሚገኝ ዘንድ። ኢየሱስ ሲገለጥ ለምስጋና ቴንኪው ልጄ አይቼሻለሁ። በዛ መከራው ስታልፊ፣ በዛ ቶክስ ውስጥ፣ በዛ ጦር ግንባር ላይ ወጥተሽ ሄደሽ መስዋዕት ስትሆኝ አይቻለሁ።
ምስጋና አለ። ቆሞ ማን ቤት በኩል እንዴት እንዳለፈ ያውቃል ጌታ። ስማችን እየተጠራ በፊቱ ስንቆም ለምስጋና ለውዳሴ አጨብጭቡለት ተብሎ ዝም ብለህ አስቡ። ይሄ መጽሐፈ ቸርየበልና ወሰደው መላእክት ሁሉ ተሰብስበው ቅዱሳን ሁሉ ተሰብስበው ይሄ ከእሳት የተነጠቀ ትንታግ ልጄ ብሎ እግዚአብሔር በጉባኤ ፊት ቆሞ ስትሸለሙ ለምስጋና ለውዳሴ ያ ፈተና ያ መከራ ያ ችግር ዝም ብላችሁ የምታልፉት አይደለም ወገኖች። እግዚአብሔር አይቶታል። እግዚአብሔር የማያየው ጦርነት የለባችሁ። እስቲ የሰማኝ አሜን። ጦርነትን ለማሸነፍ ከፈለጋችሁ ከሱ ጋር የጦርነቱን ስትራቴጂ ተቀበሉት። እንዴት አይነት ጦርነት እንደሆነ ወቁ። ክፉ ነገር የሚሸነፈው ልጅ ያው በመልካም ነው። በቃ ጦርነቱ ማሸነፍ ከፈለጋችሁ ክፉ ነገር ገጥሞሻላው በመልካም ልጅ በቂም አይደለም በምህረት በይቅርታ በቃ ማሸነፍ ከፈለጋችሁ ክፉ ሲያደርጓችሁ መልካም አድርጉላቸው። ሲያሳድዷችሁ ጸልዩላቸው። ሲመሩባችሁ ሌላ መራራ አትሁኑ፣ እናንተ መልካም ሁኑ። ጦርነቱ የምታሸንፉት እንደዚህ ጦርነት አለ። ጦርነቱን ማሸነፍ ከፈለጋችሁ ደግሞ መርህ ተማሩ። ጦርነቱን ለማሸነፍ የምትችሉበትን ጥበብ ትጥቅን ተቀበሉ። መጋደላችን ከደምና ከስጋ ጋር አይደለም። ውጊያው መንፈሳዊ ነው። መሳሪያው መንፈሳዊ ነው። እሱን ታጠቁ። ዝም ብላችሁ ክርፍፍ ብላችሁ ወጣችሁ እዛ ይስበርሽ ሰበርሽው ከዛ በጦርነት ምርኮ እዛው ከዚህ ስትሄጂ አሁን ልክፍ ያደርግሽና እብጥ ብለሽ እንደሊጥ የማይቦካ እንጀራ ሊጥ ሆነ ሳምንትሽ በሙሉ ተሸክሞ በጠላት ምርኮኛ ሆነሽ ትያለሽ። ደስታ ርቆሽ። ጦርነቱን አስተውሉ እንጂ ጦርነቱን አስተውሉ። መጽሐፍ ከቀስት ፊት ያመልጡ ዘንድ ለሚፈሩት ምልክትን ሰጣቸው። ከዚህ በጣም ንቁ ሁኑ። እዚህ ቁጭ ብላችሁ አሁን የመስቀል ሕይወት ተምራችሁ ጦርነት እንዳለ ተምራችሁ ችግሮች እንዳሉ ተምራችሁ እንደ እሳት የሚፈትን ነገር እንዳለ ተምራችሁ በዚህ ጦርነት ውስጥ ሽልማት እንዳላችሁ ስታውቁ በዚህ ነገር ውስጥ ጸንታችሁ ትቆማላችሁ። ምርኮኛ አትሆኑ። ሄዳችሁ እዛ አትዘረሩ። ቸርች ነበረች እዚህ ጠንቋይ ቤት የሚባል ሕይወት አይኖራችሁ። ደስ አይልም። እኔ አሁን ምን ያደክምሃል ካላችሁ እዚህ ማለት ነገር ተለፍቶበት ኢንቨስት ተደርጎበት ባዶውን ወደ ቤት የሚሄድ ሰው ባዶውን ወደ ቤት ይሄዳል። ለምን መጣሽ? እዚህ እኮ የምትመጡት ክርስቲያን ልትሆኑ አይደል? እዚህ የምትመጡት እኮ የተራገፉት ስንቆቻችሁን ሎጂስቲክ እኮ ነው። እዚህ ትጥቅ እኮ ነው የሚሰጣችሁ። ትጥቅና ስንቅ የጨረስካቸውን ፈንጆች በየቦታው ዝም ብለህ ለድመትም ለምናምን የተኳኮስካቸውን ጥይቶች እንሞላልሃል። ዝም ብሎ አንዳንድ ሰው የት ጋር እንደሚተኩሱሉ ያውቅም። ምን ነው እኔ እንጃ ዝም ብሎ አይተኮስም አይደል? ተኩሰሻል። ያው ማት ሰው እንደሱ ነው። እኔ እንጃ። ዝም ብላችሁ ሰፈር አትረብሹ። ምን አይታችሁ ነው የምትቆይ? አሁን ወታደር ዝም ብሎ ታታታታታታታ አድርጎ ምን ነው ሲባል እኔ እንጃ ይባላል። አንደኛ ጠላት መጥራት ነው እሱ። በቃ ሰነፍ ወታደር እንደሆንክ ነው የሚያስታውቀው። በሆነ ምናምን የምትሉ ከሆነ በየቤታችሁ እንደሱ ነው። ሰው የዶሮ እንቅልፍ የሚተኛል፣ እንቅልፍ የሌለው በቃ ምንም እንቅልፍ ሲነሳ ተመስገን የማይል እንደተነሳ ሲም የሚል ቆይ ዝም ብሎ ይተኮሳል። እንዲህ ተመስገን በሉ። መጀመሪያ ማንነታችሁን እወቁ። መጽሐፍ ቅዱስ እኮ ጻድቅ እንደ ምንድን ነው የሚኖረው? እንደ አንበሳ እንዴት እንደዚህ ነው እንደሚኖረው? አንበሳ ጫካ ውስጥ እንዲህ እያለ ነው እንደሚኖረው? እንደዚህ ነው እንደሚኖረው? አንበሳ እኮ ግቢው ነው ጎብለል እያለ አይታችሁታል። ምንም እኮ ስጋት የለበት። እንደዚህ የሚሉት ጢንቸል ምናምን ናቸው። ጢንቸል አትሁን። የዜብራ እንደዚህ ከው ቱርቱ ዝም ብሎ የሚሮጥ ዜብራ ነው። አንበሳ እንደሱ አይኖርም ጫካ ውስጥ። ሲተኛም እግሩን ዘርግቶ ጥሉ የሚለው ረፍ ያለ ነው አንበሳ። ሁሉም እዛ ጫካ ውስጥ እየኖሩ እንደሱ የሚተኛ የለም። ምንድን ነው ሲባል አንበሳ ነው። ህይወታችሁ ያስታውቃል። የመባተት ህይወት የምትኖሩ ሰዎች የመስቀሉን ህይወት ያዙት። የመባተት ህይወት፣ የሰቀቀን ህይወት፣ የጭንቀት ህይወት ሲወጣ ሲገባ ና የተጸለየዋል ለዚህ ና በተጸለየዋ ልጆቻችሁ እርጭት ሂድ ባጃጅ እንዳይገጨ ምናምን የምትል ከሆነ በቃ ሲወጣ ረጨሽው አረጨ ወይኔ ልጄ ባጃጅ በላው በቃ ብትይ ከሆነ አንቺ ራስሽ የሆነ የባጃጅ መንፈስ ገብቶብሻል። በቃ ችግር ውስጥ ነው ያለሽ። ከፍተኛ ችግር ውስጥ ነው ያለሽ። አለ እኮ በየቤቱ። ኢየሱስ የት ሄዶ ነው እናንተ
ዘይት ውሃ ሰው ላይ የምትረጩት መጽሐፍ ቅዱስ ይላል እሱ። ነይ ያሽ ትምህርት እንዲገባሽ ወንድምትና ጸልዩ የሰጠኝ ነው። ነይ እዚህ ቦርሳሽ ውስጥ አድርጊው። አሁን አንቺ እዛ ፈንጂ እዚህ ስር ከጠመዱት ሰዎች አሁን በምን ትለያለሽ? አለ እኮ ማለት ሰው እዚህ ስር እንደ ፈንጂ አስሮ ጎን አለው ባግ የማይፈነዳ ፈንጂ ይዞ እንፈታተሽ አይ ካኪናት የሰጠችኝ ለእንትን ለገበያን የሰጠችኝ ብሎ እዚህ ውስጥ ማለት ነው። ቆይ አሁን እኛ ክርስቲያኖች ከሆንን አሁን እንደገና ይሄ ቡቱቶ ምን ያደርግልናል? የኢየሱስ ደምስ አጥፊው እኮ እንዳይገባ በጉ የደሙን የበራችሁን ጉበን ቀቡት ነው የተባለው። በቃ እኛ የተባልነው ጌታን እመንና ኑር በቃ ከጌታ ጋር። ክብር ለኢየሱስ ይሁን። እንደ ወታደር ስትኖር በቃ ሲቪል ሶሳይቲ ያቱን ጦርነት አለብህ፣ የሚፈትን ነገር አለብህ፣ ማት ቻሌንጅ ያለው መውጣት መውረድ ያለው እነዛ ነገሮች ሁሉ ጸንተ ስትቆም ለምስጋናና ለውዳሴ ነው። በዛ ውስጥ ስታልፍ እግዚአብሔር አይቶታል፣ መዝግቦታል። ልጄ በኔ ስም ምክንያት ተሰደበ፣ በኔ ስም ምክንያት ንብረቱን ወሰዱበት፣ በኔ ስም ምክንያት አዋረዱት፣ በኔ ስም ምክንያት ተፉበት፣ በጽድቅ በመኖሩ ምክንያት ከስራ ተባረረ፣ ደሞዝ ቀነሱበት። በቃ ይመዘገብልሃል። እነሱ በሙሉ ይደረደሩና ከነ ምናምኑ ይኸውልህ እዛ ስትመጣ መጣ ተብሎ ይጨበጨብልሃል። ሰይጣን አንተን አራቅቶ አዳፋ ልብስ እንደ ኢያሱ አልብሶ ሊከስ ሊያቆም ይችላል። አዳፋ ልብስ አልብሶት ኢያሱን ሊከሰው ሲቆም መጽሐፍ ምን ይላል? እግዚአብሔር ይገስጽ፣ ይህ ከእሳት የተነጠቀ ትንታግ አይደለምን? አሁን አዳፋውን ልብስ አውልቁለት፣ አዲስ ጥምጥም አድርጉለት እንደተባለ እግዚአብሔር ያደፈውን ልብሳችሁን በሕይወታችሁ ውስጥ በልዩ ልዩ መንገድ ሰይጣን የበጠበጠ የረጫችሁ ልብስ ይቀየራል። ቀያሪው ጌታ በዙፋኑ አለ። ደግሞ ይሄ ሩቅ እንዳይመስላችሁ በጣም ባደገኛ ሁኔታ ክላክሱ ይሰማል። በደንብ ነው ክላክሱ። ሙሽራው መምጣቱን የሚያበስሩ ድምጾች በደንብ ነው የሚሰሙ። ዜና የምታዩ ከሆነ ብላት ቀንና ማታም ይሄን እየሰማ ትንከርፈፍ። የትንሣኤ ህይወትን ተቀብለሃል። በእምነት ኑር። ጦር ሜዳ እንዳለ እወቅ። በጦር ሜዳ ውስጥ የምትከፍለው ዋጋ ምስጋናና ውዳሴ ያለው ክብር አለው የሚያስገኝልህ። እስቲ በደንብ አሜን። እግዚአብሔር ማስተዋል ይስጠን። የመጨረሻ የመስቀሉ ህይወት በመንፈስ የመመራት ህይወት ነው። የመስቀሉ ህይወት በስጋ መመራት አይደለም፣ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። የመስቀሉ ህይወት በሚታይ አይደለም የሚኖረው፣ በመንፈስ ነው። በመንፈስ ብንኖረው ኖሮ የህይወት መንፈስ ህግ ተሰጥቶ ያንዳንዱን ነገር በመንፈስ ዲዘርን እናደርገዋለን። ለዚህ ነው መንፈሳዊ ሰው የሚመረምረውና ስጋዊ ሰው መካከል ያለው ልዩነት አራምባና ቆቦ ነው። ፍጥረታዊ ሰዎች ይሄ አይገባቸው ነው ቢያወራው ነው የሚሉት። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ፍጥረታዊ ሰው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው ይላል። ሞኝነት አይቀበለውም። በእግዚአብሔር መንፈስ የሚለውን ነገር ፍጥረታዊ ሰው አይቀበለውም። የትኛው ሰውዬ የመስቀል ህይወትን ያልተቀበለ ሰው ፍጥረታዊ ሰው ማለት እሱ እንዲሁ በድፍኑ ቁጭ ብሎ እንጀራ በውጥ እየበላ የሚቆጠር ሰውዬ ማለት የሚመርጥ የሚወጣ የሚገባ እህል የሚበላ እህል ጨራሽ ቁጥሩን ብዙ የሚያደርግ የዓለምን ህዝብ ቁጥር የእምነት ነገር የማይገባው የእግዚአብሔር መንፈስ ነገር ሞኝነት የሚመስለው እሱ ፍጥረታዊ ሰው ይባላል። አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። ፍጥረታዊ ሰው የሚያስበው በዚህ ብቻ ስለሆነ በመንፈስ የሚመረመረውን ሊያውቀው አይችልም። መንፈሳዊ ሰው ግን ይላል አንደኛ ቆሮንቶስ 2:15 ምን ይላል? መንፈሳዊ ሰው ግን ሁሉን ይመረምራል። ስንቱን? ሁሉን ነው የሚመረምረው። መንፈሳዊ ሰው ሁሉን ይመረምራል። እርሱ ግን በማንም ምን አይልም፣ አይመረመርም። ተረጋግተህ ስትኖር ምንድን ነው አያውቁት። ረግተህ ስትኖር አያውቁት። ለጥላቻ ፍቅር ስትሰጥ አያውቁት። በመንፈስ ስለሆነ እሱ ግን በማንም አይመረመርም። እንዲያስተምረው የጌታ ልብ ማናውቁት ነው። እኛ ግን የማልብ አለን፣ የክርስቶስ ልብ አለን። እኛ ግን የክርስቶስ ልብ አለ። እዚህ ውስጥ ያለው ምንድን ነው እንደዚህ የሚያስደፍራችሁ? የክርስቶስ ልብ። ያኛው ልብስ አሮጌው መስቀል ላይ ተሸኘ። ወገኖቼ የመስቀልን ህይወት ኑሩ።
አሁን ቤተክርስቲያን አርቲፊሻል እየተሰራላት ነው። አርቲፊሻል የመስቀል ህይወት አይደለም። ሰው ለምዶ አሽሽ ለምዷል። አሽሽ ደንበኛ አሽሽ፣ የትንቢት አሽሽ፣ የመስቀል ህይወት አይደለም። አሽሽ የትንቢት አሽሽ ሱስ። የመስቀል ላይ የተሰራ ነገር ሲነገረው አይጥመውም። አሽሽ ነው የሚፈልገው። ይሄ መጦዝ አሽሽ ያጦዛሃል እኮ ችግር የለውም። ከ24 ሰዓት በኋላ የለም። ጀዝባ አርጎ አንገትህን ደፍቶ ይሰብርና ያስቀምጣል። አሽሽ አይደለም እዚህ ያለው የመስቀል ህይወት ነው። የመስቀል ህይወት ደግሞ አይሻርም፣ ዘላለማዊ ነው። እስቲ አሜን። ማንም ሰው ይሄንን አይወሰድባችሁ። ህይወታችሁ የተሰራው መስቀል ላይ ነው። ክርስቶስ በነፃነት እንድትኖሩ ነፃ አውጥቷችኋል። ማንም ባሪያ እንዲያደርጋችሁ እንዳትፈቅዱ። ክርስቶስ ኢየሱስ በመስቀል የሰጣችሁ ኃይል አለ። ይሄ ኃይል ሁል ጊዜ አሸናፊ ነው የሚያደርጋችሁ። እግዚአብሔር ከእናንተ ጋር ነው። የሚኖረው እናንተ ውስጥ ነው። የሚመራችሁ እርሱ ነው። የእናንተ ጉልበት ራሱ ነው። ስለዚህ የእናንተን ጉልበት ተማምኖ አይደለም ጦር ሜዳ ያስገባችሁ፣ ራሱን ተማምኖ ነው። ይሄ ደግሞ ለመንፈሳዊ ሰዎች የተሰጠ ጉልበት ይሄ ነው። እግዚአብሔር አይናችሁን ይክፈተው በጌታ በኢየሱስ ክርስቶስ ስም። ከዚህ ቀን ጀምሮ ጉልበታችሁም፣ ኃይላችሁም፣ ጽናታችሁም፣ ብርታታችሁም እርሱ ክርስቶስ ይሁንላችሁ። አይናችሁን ከክርስቶስ ላይ እንድታነሱ ያደረገ ማንኛውም አይነት አጋንንታዊ ትምህርት ከልባችሁም ከህይወታችሁም የተጠረገ ይሁን። ኃይላችሁ ከዚህ ሰዓት ጀምሮ ይመለስላችሁ። ከዚህ ሰዓት ጀምሮ የእግዚአብሔር መንፈስ የህይወት ውሃ ወንዝ ከወዳችሁ ይፍለቅላችሁ። የደስታችሁ ምንጭ እርሱ ክርስቶስ ይሁንላችሁ። አሜን በሉ። በጌታ በኢየሱስም ይሁንላችሁ። አሜን በሉ። የእግዚአብሔር ጸጋ ይብዛላችሁ። አሜን በሉ። በወደዳችሁ በእርሱ ከአሸናፊዎች ሁሉ ብለጡ። አሜን በሉ። የሚያወዳድር መንፈስ ከህይወታችሁ ይመታ። በቃ እንድትኖሩት የተሰጣችሁን ህይወት በመኖር እግዚአብሔር ይባርካችሁ። እናንተ ውስጥ ያለው ይሄ ህይወት ነው። እዚህ ጋር የምትመጡት አዲስ ህይወት ልንሰጣችኋለን። የተሰጣችሁ ነው የሚብራራው። እጃችሁ ላይ ያለው ደረቅ ቼክ ነው የሚብራራላችሁ። እምትዘረዝሩት ነው የሚብራራላችሁ። አሜን ነው። የተሰጣችሁ ቼክ አለ። እሱን እንድትዘረዝሩት ነው ጌታ የተሰጣችሁ። እሱን ጥላችሁ ሌላ ነገር ይሄ ቆጡና ወርድ ብላ እንዳይሆንባችሁ የተሰጣችሁ ደረቅ ነው። እንድትዘረዝሩት ነው። አስፈላጊ በሆነበት ቦታ ላይ የዘረዘራችሁ እንድትጠቀሙት ነው። ጉልበት የሚያስፈልግበት ቦታ ላይ ኃይላችሁን አውጥታችሁ እንድትጠቀሙ። አሜን ነው ወይ? እምነት የሚያስፈልግበት ቦታ ላይ እምነት አውጥታችሁ እንድትሰሩበት፣ ጸጋ የሚያስፈልግበት ቦታ ላይ ጸጋ አውጥታችሁ እንድትሰሩበት እግዚአብሔር በእናንተ ውስጥ ያስቀመጠው ኃይለኛ ጉልበት ነው። ያ ጉልበት የትንሣኤ ጉልበት ይባላል። እግዚአብሔር በዓለም ላይ ያለውን ጉልበት እናንተ ውስጥ ነው ያስቀመጠው። ያ ጉልበት ደግሞ የትንሣኤ ኃይል ይባላል። መጽሐፍ እንደሱ ነው የሚነግረን። ኢየሱስን ከሙታን ሲያስነሳው የብርታቱ ጉልበት ይታያል ነው የሚለው። ስለዚህ እሱን አመጣና የቤተ ክርስቲያን ምን እንዲሆን ራስ እንዲሆን ሰጠው ይላል። ቤተ ክርስቲያን ጉልበቷም ውበቷም ብቃቷም ፓስተሮቹ አይደሉም። ብቃቷ ህዝብ ውስጥ ያሉት ባለጠጎች አይደሉም። የቤተ ክርስቲያን ብቃቷም ውበቷም ኃይሏም ሞገሷም ራሱ ክርስቶስ። እሱ ኃይላችን በጌታ በኢየሱስ ክርስቶስ ስም የከበደባችሁ በህይወታችሁ ውስጥ ያለ እንቆቅልሽ አሁን ይፈታ በጌታ በኢየሱስ ስም። ህይወት እንዳትቀጥሉ፣ ኑሮ እንዳትቀጥሉ፣ በደስታ እንዳትቀጥሉ፣ አሁንም ባሮጌ ህይወት ሊያመላለሳችሁ የሚፈልግ እንደ ግድግዳ የሆነ ነገር አሁን የተደረመሰ ይሁን በጌታ በኢየሱስ ስም። የተደረመሰ ይሁን አሁን በኢየሱስ ክርስቶስ ስም። የጥሉን ግድግዳ አፈረሰው ተብሎ እንደተጻፈ ጠብን፣ ጥልን፣ ክፋትን የሚያመጣ ግድግዳ የሆነ ነገር በመንፈሱ እሳት አሁን የተበላ ይሁን በኢየሱስ ስም። አሁን ነፃ ውጡ። የሚያስጨንቃችሁ የጨለማ ኃይል የተመታ ይሁን። ክርስቶስ ስለናንተ በመስቀል ላይ መከራን ተቀበለ ተብሎ እንደተጻፈ በእንጨቱ ላይ መከራን እንደተቀበለ ዛሬ አሁን ለርሱ ትኖሩ ዘንድ የሚያስችለውን ኃይል እግዚአብሔር ይስጣችሁ። አሁን ለሱ የሚያኖር፣ ለሱ የሚያስጨክን፣ ለሱ የሚያጸና የእግዚአብሔር ቅባት ይምጣላችሁ። አሁን ለናንተ ረብ የነበረውን ነገር ሁሉ የምትጥሉበትን ኃይል እግዚአብሔር ይስጣችሁ። አሁን ነገሮች ሁሉ ጉድፍ ይሆኑላችሁ። ክርስቶስ ይብለጥላችሁ። ያላችሁ ይብቃችሁ። ባላችሁ ነገር የምትረኩ እግዚአብሔር ያርጋችሁ። ቤታችሁ በሰላም ይሞላላችሁ። ጓዳችሁ በክብር ይሞላላችሁ። ያስጨነቃችሁ የዘንዶ ጉልበት ይሰበር።
አይናችሁን ከመስቀል እንድታነሱ አይናችሁን ከመስቀሉ አንስታችሁ ሁኔታ ላይ አድርጋችሁ ሕይወታችሁን በማጉረምረም የሞላ በባዶነት የሞላ በመከራ የሞላ በለቅሶ የሞላ በችግርና በጭንቀት የሞላ በግራ መጋባት የሞላ የጨለማው ትምህርት በኢየሱስ ስም የተጠረገ ይሁን። አይናቸውን ከተስፋቸው ላይ አንስተው በሆር ተራራ ላይ አድርገው በተመላለሱ ጊዜ ወዲያውኑ ማጉረምረም ሕይወታቸው ውስጥ እንደገባ የሚኖሩበትን የተሰጣቸውን እንጀራ እንደተጸየፉ እግዚአብሔርም እባብ እንደሰደደባቸው ቃሉ ይናገራልና ዛሬ ሕይወታችሁን በሌሎች ነገር ለክታችሁ በምሬትና በባዶነት በለቅሶ ውስጥ ያላችሁ ሰዎች በኢየሱስ መውጣት ይሁንላችሁ። አይናችሁ ወደ ትክክለኛ አቅጣጫ ይመልከትላችሁ። ወደ ኢየሱስ ክርስቶስ ይይላችሁ። ወደ መስቀሉ ይይላችሁ። ወደ ከፈለላችሁ ዋጋ ይይላችሁ። በዓይኖች ላይ ያሉ ቅርፊቶች የወደቁ ይሁኑ። ዛሬ ልባችሁ በክብር ይሞላላችሁ፣ በደስታ ይሞላላችሁ። የሌላችሁን ነገር ሳይሆን ያላችሁን ነገር በማየት እግዚአብሔር ይባርካችሁ። የተሰጣችሁን ነፃነት በማየት ይባርካችሁ። የተሰጣችሁን ድል በማየት እግዚአብሔር ይባርካችሁ። የተሰጣችሁን ሕይወት በማየት እግዚአብሔር ይባርካችሁ። የተሰጣችሁን ኃይል በማየት እግዚአብሔር ይባርካችሁ። የተሰጣችሁን የእግዚአብሔር ሞገስ በማየት እግዚአብሔር ይባርካችሁ። እጁን በእናንተ ላይ ይጫንላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ከክፉ ይጠብቃችሁ፣ በደሙ ይሸፍናችሁ። ከዛሬ ጀምሮ ለዘላለም መውጣትና መግባታችሁን ይጠብቅላችሁ። መልአኩን ከፊታችሁ ይስደድላችሁ። በነገር ሁሉ አምላኬ መከናወን ይስጣችሁ። ምልክትን ያድርግባችሁ። ያያችሁ ይወቃችሁ፣ ጠረናችሁ ይሸተትላችሁ። በነገር ሁሉ አምላኬ ከእናንተ ጋር ሆኖ ይስራላችሁ። የነካችሁት ይባረክ። ሰላም ያላችሁት ሰላም ያገኘው። የዳሰሳችሁት ፈውስ ያገኘው። የምትገቡበት ቤት ክብር ይዛችሁ ግቡ። ሞገስ ይዛችሁ ግቡ። ሰላም ይዛችሁ ግቡ። የጠፋ ነገር ይገኝላችሁ። የተሰወረ ይገለጥላችሁ። ስራዎቻችሁም መከናወን ይስጥላችሁ። ከዛሬ እስከ ዘላለም እግዚአብሔር ከእናንተ ጋር ይሆን። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።